ነኝ። አየር አጋንንት ነኝ። አየር አጋንንት የት ነው ያስካት? ከመቀሌ ነው የመጣሁት። ከመቀሌ ምን አረካት? አስመስዬ ያዝኳት። አስመስለን ያዝካት? አዎ። እንዴት ነው የምታሰነ? እስቲ እንዴት ነው የምትተለ? ልባ ላይ እየተደበቀ ዱጥ እኮ ነው። እሺ እንዴት ነው የምታረጋት? ታለች እናቷ በዚህ እናቷ እንዴት ነው የምታረጋት? እንዴት ነው ቀና የምታረጋት? ስንት ዓመት ነው ከያዝካት? 4 ዓመቴ ነው። 4 ዓመቴ ነው። እንዴት ነው የምታፍናት? እንዴት ነው የምታፍናት? እንዴት ነው የምትላት? ስንት ሰዓት ነው የምታፍናት? ሌሊት እያሳልኩ እስቲ ወደዛ ነው። እንዴት ነው የምታስብ? ታውቅበታለህ ደግሞ። እንዴት ነው የሚያደርጋት? እንዳስም መስሎ ነው ያፍናታል። ያፍናታል። እንዴት ነው የሚያፍናት? ሌሊትም ቀንም ሁሉ ጊዜ ሆስፒታል ነን። በቃ ሁሌ ሆስፒታል? አዎ። የት ሆስፒታል? በቃ መቀሌ ሆስፒታል። አዎ፣ አይደር ሆስፒታል። እንደዚህ ነው የሚያረጋት። በቃ ያፍናታል። ትንፋሽ የላትም። በቃ ጸጥ ያረጋታል። እንዴት ነው የምታረጋት? ያረጋታለሁ። አውቃ ነው እንደምታረገው? ባጥርታ ተዘጋጅ። ብድግ በል፣ ቀና በል፣ ተነስ፣ ቁም። በኢየሱስ ክርስቶስ ስም አስምነቴን አቁሜያለሁ። ውጣ ታዲያ፣ ውጣ። እዚህ ግንባር አብን ለቀቅካውን? ለቅቄያለሁ። ጉሮሮዋን ለቀቅያለሁ። ምኗ ላይ ሆነ ነው የምታፍናት? ልባና ጉሮሮዋ ላይ ሆኜ ነው ማፍናት። ልብና ጉሮሮ ላይ ሆነ? አዎ። አውቃ ነው? አውቄ ነው። ሐኪም ምን አለ? አስምነው የሚሉት እነሱም አስምነው እያሉ አስምነው አሉ? አዎ። እሺ። እናቷ ስትሰቃይ ደስ ይለኛል። ስትሰቃይ ደስ ይለኛል እናቷ? አዎ። ለምን? ሰው ማሳቃየት ነው ስራዬ። ሰው ማሳቃየት ነው ስራዬ። ስንት ዓመት ነው ከያዝካት? 4 ዓመት። በዘር ይተላለፋል እያሉ እናቷ? አዎ። ነው ሐኪሙ? እናቷም ሐኪሞቹም ሁሉም እንደዛ ነው የሚያወራ። የዘር ይተላለፋል እያሉ ያወራሉ። አዎ። ግን የዘር አይደለም። አንተ? እኔ የዘር አይደለም፣ አውቄ ነው የመጣሁት። አውቄ ነው የመጣሁት? አዎ። ማፈኑን ዘዴውን ይሄንን ከየት አመጣሁ? በቃ እኔ አውቄ ዝናብ ሲዘንብ እየመጣሁ አፍናታለሁ። ዝናብ ሲዘንብ? አዎ። በዘዴ ነው? አዎ፣ አውቄ ነው የምመጣው። በቃ ለምን ይሄን ዘዴ ትጠቀማለህ? ሰው እሱ ነው የሚያምነው። በቃ ሰው እሱ ነው የሚያምነው። በአየር ነው የሚመጣው እያለ ስለሚያምን ነው። በአየር ነው የሚመጣው የሚባለው? አዎ፣ አየር ሲበከል ይመጣል ስለሚሉ ነው። ይሄንን ሐሳብ አንተ መጀመሪያ ታውቀዋለህ? አውቀዋለሁ። እኔ እኮ አየር ላይ ሆኜ ነው የምጫወትባቸው። ሰዎችን ሁሉም ማስጠምም እኮ እኔ ነኝ። ዝም ብለህ እንደዚህ ነው? በዘዴ ነው? አዎ፣ በቃ በዘዴ ነው። እኔ የቅድሙ ድምፅ የለም። ያ እንዲህ አፍኖ የመያዙ ድምፅ የለም። ስንት ናችሁ ብዛታችሁ? አንድ ነኝ። አጋንንት ነህ? ሰይጣን? አጋንንት፣ የአየር አጋንንት ነኝ። የአየር አጋንንት ነህ? አዎ፣ አየር ላይ ቁጭ ብዬ ሰዎችን ሁሉ ማስታምም እኔ ነኝ። እኔ አየር ላይ ሆኜ ነው ማስታምማቸው። ለምንድን ነው? በቃ ተልእኮ እሱ ነው። በቃ ትምህርት ትማራለች? ትምህርት እየተማረች ነበር። አውቄ አቋረጥኳት። 8ኛ ክፍል እየተማረች ነበር። ለምን አቋረጥካት? በቃ አጓጉል እንድትቀር ፈልጌ ነው። ፕሮግራም? አዎ። ትምህርት ቤት ስትሄድ እያፈንኩ እያወደቅኩ በቃ። እንዴት ነው የምትጥላት?
እያፈንክ ነው። እዚህ እንዴት ነው የምታፍናት? ቶሎ ነው የሚያመጣው፣ ችግር የለበትም። እንዲህ ነው ማረጋት። ኦክሲጅን ምናምን አልሰጣትም ሐኪሙ? እሱማ ምግቤ ነው። እሱማ የተለመደ ነው። አዎ በቃ ለምጄዋለሁ። የት አለ? ይዛለች ኦክሲጅን? የለም እሷ እናቷ ጸበል እየወሰደች በቃ። እሺ 40 ጾሙም ሁሉ በጸበል ነው ያሳለፈችው እሷ። በጸበል? አዎ። ስለዚህ ተያዝከው? አሁንማ ተይዣለሁ። ማምለጥ አልተቻለም? አልተቻለም። አሁን ይዘኛል በቃ። ጥላት አለ እንደዚህ እያደረግ? አዎ እየጣልኳት በቃ ጥላት አለው። መርፌ ሲወግኝ ደስ ይለኛል በቃ። እኔ እሱ ነው ምግቤ። መርፌ ሲወጓት? አዎ። እሱ ያስደስታል? አዎ እሱ ነው የሚያስደስት። ለምን? በቃ እሷ ሰቃየልች። ያ መድኃኒቷ ስላልሆነ ስለምትሰቃይ ደስ ይለኛል እኔ። መድኃኒቷ ስላልሆነ ነው? አዎ። እስቲ እንዴት ነው የምትጠፍረው? ስታፍን ስትሄድ እንዴት ነው? እንዴ ካፈንካት በኋላ የምታስኬዳት እንዴት ነው? ስትጥላት ነው እንዴ የምታደርገው? አውቀው ነው እንዴ የምታደርገው? አውቄ ነው። ስትሄድ እየሄደች እንዴት ነው የምታደርገው? አረጋታለሁ። እንደዚህ ነው። ለምን ግን? በቃ ምን ላድርግ? ስራዬ ነው እሱ። ስራዬ ነው? አዎ። እንዲህ ማሰቃየት? አዎ ስራዬ ነው። ሰው ማሰቃየት። አየር ላይ ቁጭ ብዬ ጉንፋንም አስምም እኔ ነኝ በቃ። አየር ላይ ቁጭ ብለ? አዎ አየር ላይ ቁጭ። ተመርክክ ዋጥናው ተከሰውነቱ። ይሄ ማስብ ነው? አንተ ማስብ ነው? ነው ነው። እንዴት ነው የምታረጋት? ሰይጣን አጋንንት። ስንት ዓመት ነው የምታፍናት? ስንት ዓመት ነው ከንፈሩ? ከህፃንነቷ ጀምሮ የምታፍናት? ስንት ዓመት ነው ከያዝካት? ትቻት ነበር መልሼ የተነሳው። ለምንድን ነው? በኦክሲጅን ነው የምትለቃት? አውቀህ ነው? እንዴት ነው ስታፍናት? አውቀህ ነው? ምን አልከኝ? የት ጋ ሆነህ ነው የምታፍናት? ደረቷ ላይ። የአየር አጋንንት ነህ? ሰይጣን ነው? አጋንንት። እንዲሁ አጋንንት ነህ? ተልከህ ነው ወይስ እንዲሁ ዝም ብለህ ገብተህ? ዝም ብዬ ነው የገባው። ኦክሲጅን። ይህን እንዴት ነው የምትነፋው? እንደዚህ። መክፈቻ ነው? አዎ። ይሄ ሲነፋ ከፈት ታደርጋለህ? አውቀህ ነው ግን? ቁጣለው እሱ በልባጥ ነው ታከሰው። ከደረቱ አለውጣ። ተዘጋጅ። በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም ወደ ሲኦል እንገባለን። በናዝሬቱ በኢየሱስ ክርስቶስ ስም፣ ሲኦል ታስረናል። በስላሴ ስም ሲኦል ታስረናል። ቶሎ ሰማት ይሆናል። እግዚአብሔር ግን ማነው ስም? ሰላም። ማነው ስም? ሰናይት። ሰላም ማነው? ሰላም ገብረ መስቀል። እንዴት ነው? እግዚአብሔር ይመስገን ደህና ነኝ። እስቲ አሁን እዚህ ጋር እንትንሽ ላይ አለ? አይ አሁን የለም። ደህና ነኝ እግዚአብሔር ይመስገን ደህና ነኝ። እንዴት ነው የሚያፍንሽ? በቃ ትንፋሽ ያጥረኛል።
በተለይ ስትማሪና አዎ ትምህርት እየተማርኩ በቃ እኔ ትምህርት መማር አቃተኝ እያፈነኝ አሁን ለሆስፒታል ነው የምገባው ለሆስፒታልም ሄሬዲት ነው በዘር ነው የሚተላለፈው ምናምን አሉኝና እናቴ አስማ አላት አውቆ ነው ዝም ብሎ ያየር አጋንንት እኮ ነው የሚጫወተው እግዚአብሔር ይመስገን አሁን ደህና ነኝ በደንብ ተንፍሽ አለ ምልክቱ ምንም የለም አሁን እኔ በቃ ምንም የለም አዎ ደህና ነኝ እግዚአብሔር ይመስገን በርቺ በይ በደንብ ስገጃ አንቺም እኮ ጸሎት የለም ዙጢ ነው ይሄ እንደ አይነት ይው አንቺም ስቲኪኒን ያረግሽው በቃ ምን ሴቱ ስቲኪኒ ያረገ ችግር እኮ ነው በደንብ በርቺ ጠላላ በስማ አዲስ ቡዳ ነኝ ለምን ገባ ከበደችኝ የሆነ ስትቀመጥ አጠገቤ በጣም ከበደችኝ የት ታክሲ ላይ ከዛ ይሄ ጠቋር እኮ ነው በእናትህ እንደዚህ አይነት ቤት ነው ምናምን አይለኝም እንዴ ዝም ብሎ ጎትቶ አስገብቶኝ መከራ ፍዴና በላኝ ጠቋር አቤት ቡዳ ትጠራለህ እንዴ አንተ ደግሞ እንዴ ምን ላድርግ አጋዥ አጥቼ ቆማጣውኝ ቁጭ አልኩኝ ቆማጣ ዛር ቡዳ ይነጥላ ጨሌ እንላለን አላት እንሂድ እባክሽ ማናባ ከስገባለ ብላ ሽት ታረገችኝ አንቺ ቡዳ ታክሲ ላይ ነው የገባው ወንድ ቡዳ ነው ስለመዳን ያለ ማልኳት ቢቸገረኝ ሸኝኝ ስለመዳን ያለ ሸኝኝ አልኳት መቼ ታለቅሳለህ እና እንዴ ታላለች ለምን ያስገባኛል ጎትቶ እንደዚህ አይነት ቤት ራሱ የተሽመደመደበት ምን አባቷ ገባው ቡዳ ጠቋር ቡዶችን ይስባል አበሻን አያስበውም ደግሞ አያስተምረውም እንደው ነገር ነው እንጂ አበሻማ ነገረኛ ነገር ነው አበሻ የሚያውቀው አንዱ ለአንዱ አይመክረውም አንዱ ለአንዱ መንገድ አያሳየውም አንዱ ለአንዱ ታግሎም ቢሆን አቅጣጫ ከነበረበት ለመለወጥ የሚታገለው ሰው የለም ግን እነዚህ ይሄ ጠቋሩ ቡዳንም መተተንም ለክፍተንም አይነጥላንም ሌሎችንም በመሳብ እርስ በርሳቸው በመንፈስ ጥቃት ሲተጋገዙ ሰው ግን ያው እንደምንመለከተው ነው እንደምትሰሙት ነው እኛን ማን ጠቋር አቤት ምን አንተ እዚህ ቆይተ እኮ መታረበሪት ሲያሮጊታ አያቷ እኔ ከዛ ነው መጣሁት መቁጠሪያ ገዝታለች መሰለኝ በጀለጫ ብላ ማራጊቷ የሷ ቻት እቺ ዱሻ ከዛ እቺ ደግሞ ቅባ ቅዱስ ምናምን ሲቀባት ተባረኪ ለቅባ ቅዱስውን ተባረኪ ይባላል እንዴ ይድፋሽ ነው የሚባለው ድፍት ያርጋት እንዴ ተባረኪ ይባላል ለቅባ ቅዱስ ለዚህ ለምናምን ለግም ግም ነው ዋው ግማታሞች ናቸው እንዳሉ አሮጊቷ ጎበዘች ቁርባን አሮጊቷ ጎበዘች ብልት በየጊዜው ብልት እኛ ደግሞ ምንድነው ምናምን እንላለን ማስቲካ ነው እንዴ ዛሬ ጧትም ብለናል ማስቲካ ነው ወይ ዝም ብሎ ማላመጥ ምንድነው አልን እኛ ትላላችሁ አዋ እንዴ በዛብና ምን እናድርግ ስለዚህ ምንድነው በየጊዜው እንዴት ይሆናል በየጊዜው ለምን አልን ለምን በቃ በሀገራችን ይሄ ጠቋር የሚባለው ብዙ ድል ያገኘ መንፈስ ነው ክርስቲያኑን ከቤተ እግዚአብሔር አርቆ ከቅዱስ ቁርባን አውጥቶ መንደርተኛ አድርጎ ያስቀመጠ ከዛ በኋላ አይነት ላይ የተወለደ ጭራሽ የሚክድ እምነቱን የሚተው እምነቱን በሶስት መንገድ የሚተው እምነቱ ላይ ሆኖ የተወ እምነቱን ክዶ የተወ በእውቀት ላይ ሆኖ እምነቱን የተወ በስልጣን በመዋቅር ከፍ ብሎ የተወ እንደገና በቤተ እግዚአብሔር ትልቅ ቦታ ይዞ የተወ ሁሉ የተወ የሚያደርግ የዚህ የጠቋሩ መንፈስ ጥበበኝነት ነው ይሄ ነው ማረር ስራቸው ጨሌ መጎተት ቡና ማንቃት አንተ አብረን የተወለድከው አዎ ታረስ ቅዱስ ቁርባን እየወሰደች ባዳል ማ ከወለደች በኋላ ነው የወሰደችው ጥረት አረግን እኮ ስትወለድ ሽንት ቤት ልንጨምር ነገርናት በቀደም ልንሄድ ስለሆነ ያረግናቱን ሁሉ እንንገራት ብለን ዘረዘርንላት ምኑ ነው የምትጨምረው ልትወላጂ እስቲ እንዲ ያረኩሽ እኔ ነኝ ስራዬን እንዳለ ተናገርኩ ሊሄድ ነው ምን አገባኝ ቡና አንጋሪቺ ህዝብ ጨሌት ጎትት አዳሜ እቺ ቡና እኔ ቀምሼ አላቅም ይቅንጭ አትወድ ስትፈጠር ስታስጠላ
ይሄ ቦጌ መብረቅረቅ ምናምን ነው የሚወደው ይሄ የዘመኑ ወጣት እቺ 23 አመቷ የ83 አሮጊት ትሆንብኝ እንዴ? በእናትህ ምንድነው እንደዚህ መንጓተት? እንደዚህ መንጓተት ይሄ እኮ ነው የሀገራችን 23 አመት አሮጊት እንዲህ ምናምን ማለት ምንድነው? እንደዚህ ምናምን ምንድነው እንደዚህ በእናትህ ዳረርኩኝ እኮ ነው። አንተ ፈለከው አንተ እንደነ ፈለክ በቃ ምናምን ብለህ መሄድ ምንድነው? እንደዚህ ተረፍቶ ምናምን ማለት እንዴት ነው ማለት ያለብህ? እንደ ድሮ አሮጊት ነው። አሮጊትማ ፍንዳታ ነው። እንደ ድሮ አሮጊት የድሮ አሮጊት አታውቅም? የድሮ አሮጊት ባሎ ለምኖ ምናምን ብሎ ነው ምናምን ብሎ ለምኖ ነው። አሁን ምናምን በቃ እናንተ ፈለክ የቱን ነው? ያሁኑን ነው እኔ የምፈልገው። አጭር ቀሚስ ምናምን እንደዚህች አይነት ነጠላ ምናምን ነው እኔ የምፈልገው። እንደዚህ መንጓተት ምንድነው? እኔ እንደዚህ ነው የምፈልገው። በቃ ፎጣ ቻው እንደዚህች ምናምን ብለው ነው እኔ የምፈልገው። እና ልብሱስ ቀሚስ አጠር ምናምን ሱሪ ታይት ምናምን ነው። መንጓተት ምን ያደርጋል? ዝም ብሎ እንደዚህ ምናምን አትወድም? ቅዳሴ እያለቀሰች ጨረሰችብኝ ሙሉ ቅዳሴ። አሮጊት ነው እንደዛ የሚያደርገው። ማን ወጣት ነው እስኪ እያለቀሰ ሙሉ ቅዳሴ የሚጨርሰው? እግዚኦ ሲባል እንዲህ ብሎ የሚያለቅስ አለ? ወጣት አለ? እዚህ ደደቦች ማንም የለም ወጣት። አረርኩኝ። በቃ ተዘጋጅ። እሺ ተመርከከን ባጥ ነው ከሰውነቱ ውስጥ ፈተን በል አብለን ተዘጋጅ። ስንት ናችሁ? እኔ ቁጥሩን ጠፋብኝ እኮ እስቲ ድንገርህ እንትን ምንድነው ዛር ቡዳ አይነጥላው እኔ ከእናት ከሴት አያት የመጣው ጠቋር ጸሌ እና አዲሱ ቡዳም እኔም ሄዳለሁ። ተዘጋጅ በቃ ምንም ችግር የለም። እሺ በኢየሱስ ክርስቶስ ስም ኢየሱስ ክርስቶስ ስም በመድኃኔዓለም ስም በዛሬው በመድኃኔዓለም ስም በቅዱስ ገብርኤል ስም ወደ ሲኦል እንገባለን። ወደ ስራት ተነሽ በርቺ። እግዚአብሔርን አመስግኑ። እግዚአብሔር ይመስገን። አባ ከፍቶታል በጣም። አዎ ሸኝኝ ያለ አለ ብዙ ያወራል። አዎ ሲያወራን እኮ ብዙ ሰው አይገባቸውም። ሲነገራቸው ምንድነው እሱ ቴንሽን ነው ምናምን ይላሉ። በቃ እቺ የፈረደባቸው ቴንሽን የሚሏት ቃል አለና አዎ ያው ሸኝ እኔ አዲስ ነው የገባሁትኝ አለኝ እና ሌሎቹም ደግሞ እኛ እንዲህ ነን ብለው ነገሩኝ። ያሉት በህልሜም አየኋቸው ከሰል ሆነዋል። ከዛ ሸኝኝ አሉ። ማን ግባለ ተቀመጥ እስከ ቅዳሜ መድኃኔዓለም ይሸኝሃል አልኩኝ። እሺ ከዛ በቃ ያለቅሳል። እርሶም ጋር ሁሉ ስልክ አውጥተው መደወል ፈልገው ነበረ። ሸኘኝ ለማለት ነው። እባክህን ሸኘን። የታያቀኝ እኔ ነው ታክሲ ላይ ነው የገባሁት። አዎ ከውስጥ እየተነጋገሩ እንደዚህ እኮ ነው እኛ የተደበደብነው ይሏቸዋል እና ያወራሉ ከውስጥ። አዎ ከውስጥ ይመካከራሉ እና እግዚአብሔር ይመስገን አባ። የሚገርም ነው። በርቺ በርቺ